ገና ላላፋት ዝማሪ ነጭ በነጭ ለምትፈልጉ ሰዎች ቀለል ያለ ነጭ በነጭ ይዘንላችሁ ቀርበናል። በመቀጠል የምናሳያቸው አሁንም በተመሳሳይ መጠነኛ ጥለት ሆኖ በወራጅ ቆንጆ ሆኖ የተሰራ የሽመና ልብስ ነው። ብዙ ጊዜ ብዙ ቆንጆና የሚያምር ቀለል ያለ ልብስ ነው። ጥለቱ እንደምታዩት ያምራል። በጣም ቆንጆ የሚያምር ቀለል ያለ በሁለት ደረጃ የተሰራ። ሰላም እንዴት ናችሁ? ፋና ነኝ ከፋና ጥበብና ሽፎን። ዛሬ እንግዲህ ይዘንላችሁ የቀረብን ቆንጆ ተሰርቶ ያለቀላቸው የፈርጥ የጥልፍ ልብሶች እንዲሁም የሽመና ልብሶችን ተሰርቶ አልቆላቸው ምን እንደሚመስሉ እናያለን። ባለፉት ቪዲዮቻችን ሽፎን እንዲሁም ሀበሻ ልብስ አሳይተን ያዘዛችሁን ያበረታታችሁን ሰዎች ከልብ እናመሰግናለን። በዛሬ ቪዲዮአችን ደግሞ ለየት ያለ ነገር ይዘንላችሁ የመጣ እስከ ገና መዳረሻ 1000 ሰብስክራይብ ከገባን ሰብስክራይብ ላደረገና እንዲሁ ኮሜንት ለጻፈ ሰው ይህንን እጃችን ላይ የምትመለከቱትን ቆንጆ ለገና የሚሆን ቀጭን ጥለት በፈለጋችሁት ዲዛይን ተሰርቶ ጊቫዌ ሽልማት ይኖረናል ማለት ነው። እንግዲህ እድለኛ ማን እንደሚሆን አናውቅም። ሁላችሁም እድላችሁን ሞክሩ። መልካም እድል። እሺ፣ ተሰርቶ ያለቀላቸውን ለሙሽራ የሚሆኑ እንዲሁም ደግሞ በሽመና የተሰሩ ልብሶች እናሳያለን ብለናል። እዚህ ጋር የምንመለከተው ልብስ እንግዲህ ለሙሽራ የተሰራ ቆንጆ በጣም የሚያምር ሙሉ በሙሉ በጥልፍና በፈርጥ የተሰራ ነው። የወገበታችሁ እንደምታዩት ጥልፉ በጣም ብዙና ሰፊ ከመሆኑ የተነሳ በአራት አርብ ነው የሰራ ነው። 5 አርብ ሲሆን ከበድ ማለት ነገር ይኖራል። እንዲሁም ደግሞ ዲዛይኖቹ በደንብ ስለማይታዩ በአራት አርብ በቂ ስለሆነ በአራት አርብ እንደዚህ ቆንጆ አድርገን ሰርተነዋል። የፎቶ ዲዛይን ነው። በተሰጠን ዲዛይን መሰረት ዲዛይንና ከለር አገባቦቹ ተጠብቀው ነው የተሰሩ። ፈርጦቹ እንደምታዩት በማሽን የተጣበቀ ነው። ምንም አይነት ነገር አያረግፈውም። ቆንጆ ነው። የመነኑ ጥራትም ደግሞ ሁሌ እንደምናወራው የጥልፍ ልብስ ሲሆን ጥልፉን መሸከም እንዲችል ቆንጆ 3 አይን መነን የሚሆን ከሱ ከስር ደግሞ ሌላ ተደራቢ ደብል መነን ይኖራል ማለት ነው። ከገበር ውጭ እንደዚህ አይነት መነንም እንጠቀማለን። ከወገብ በላይ ስራውን ስናይ ደግሞ ሙሉ በሙሉ በጥልፍ የተሰራ ነው። ሙሉ በሙሉ በጥልፍ ሲሰራ የአንገት ዲዛይን በፈለጉት ነው የሚሆን። እጅ ሙሉ ወይም አጭር የሚለውንም ደግሞ በከስተመር ምርጫ ነው የሚሆነው። ጀርባው ይሄ የተሰራው በዚፕ ብቻ ነው። ምክንያቱም ሙሉ ጥልፍ ስለሆነ ከጀርባ ምንም አይነት ላስቲክ ጥቅጥቅ መሆን አይችልም። ጥልፍ ካልሆነ ግን ግማሽ ላስቲክ ጥቅጥቅ እንዲሁም ደግሞ ግማሽ ዚፕ ማድረግ ይቻላል ማለት ነው። ይሄ እንግዲህ ለሙሽራ ከወንድ ጋር የተሰራ ነው። ለሴት ብቻ ደግሞ ለሽምግልና ወይም ለክርስትና ለሚፈልግ ሰው በፈለጉት ከለር ቀይረው ማዘዝ ይችላሉ። የጥልፍ ልብስ ብዙ ጊዜ ከለር ቀይረው መስራት ስለሚመች የሚወዱትን ከለር አስገብተን መስራት እንችላለን። ይሄ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት ከትልቅ ነጠላ ጋር 55,000 ብር የሴቷ ብቻ ማለት ነው። የወንዱ ደግሞ እንደሚመረጠው ዲዛይን ዋጋ ይወጣለታል። ይሄ ተሰርቶ አልቆለት 55,000 ብር ነው። በመቀጠል ደግሞ የምናሳያቸው እንግዲህ የሽመና ልብስ ቆንጆ ሆኖ በወራጅ ጥልፍ ቀለል ብሎ የተሰራ ነው። በጣም ያምራል። ቆንጆና የሚያምር ቀለል ያለ ልብስ ነው። ጥለቱ እንደምታዩት ያምራል በጣም። ከፊት ለፊት የምታዩት በማሽን ጥልፍ የተጠለፈ የወራጅ ጥልፍ ነው። አሁን ላይ ያሉ የማሽን ጥልፎች በጣም ለስላሳ እንዲሁም ደግሞ ሲለበሱ ማይከብዱ ሲታጠቡ ደግሞ ማይከፋፈቱ የአጠላለፋቸው አይነት ክፍተት የሌለበት ጥቅጥቅ ያለ ስለሆነ ሲታጠብ ምንም አይነት መከፋፈት አይኖረውም። የአንገቱ ዲዛይን እንግዲህ በፎቶ ዲዛይን ተሰጥቶን የሰራ ነው። ለየት ያለ ዚግዛግ ቅርጽ ያለው ዲዛይን ነው። ከአራት ማዕዘን ከቪ ከኦ 4 ማዕዘን በቪ ከምንሰራው ዲዛይን ይሄኛው ዲዛይን ለየት ይላል። ዚግዛግ ቅርጽ ነው የያዘ እንደምታዩት። እጅጌ ሙሉ ነው። እጁ ደግሞ ትከሻ ላይ ቅጥል ሆኖ በዚፕ በአምባር የተሰራ ነው። ይሄ ልብስ እንግዲህ የወገብ በላዩ ሸፒ ነው። ሸፒ ሲሆን ደግሞ ጀርባው ላስቲክ ጥቅጥቅ በዚፕ ወይም ደግሞ በዚፕ ብቻ ነው የሚሰራ። ይሄ ደግሞ በደንበኛችን ምርጫ ላስቲክ ጥቅጥቅ እና ዚፕ ሆኖ ነው የተሰራ ማለት ነው። ይሄ እንግዲህ ከባለፈው ቪዲዮ ከመጀመሪያ ቪዲዮ አዲስ ዩቲዩብ ቻናል ከመሆኑ የተነሳ ዲስካውንት አድርገን ያቀረብነው ልብስ ነበር። አሁን ላይ ያለው ዋጋ የዚህ ልብስ 15,000 ብር ማለት ነው። ተሰርቶ አልቆለት 15,000 ብር ነው። በመቀጠል ደግሞ የምናሳያችሁ እዚህ ጋር ያለውን የሽመና ልብስ ነው። ቆንጆ የሚያምር ቀለል ያለ በሁለት ደረጃ የተሰራ ከለሩ የቀይ ቡኒ ወይም ደግሞ በርገንዲ ብለን የምንጠራው ሁለት ደረጃ ነው። የታችኛው ሰፋ ያለ ነው እንደምታዩት ዲዛይኑ። የላይኛው ደግሞ መጠነኛ ደረጃ አለው ማለት ነው። እዚህ ጋር ደግሞ የሚፈልጉት አይነት በጥልፍ እንዲጨመር የሚፈልጉት ዲዛይን ካለ መጨመር እንችላለን። እዚህ ሽመና ላይ ውበት እንዲኖረውና በማታ ሲለበስ ደግሞ የተለየ እይታ እንዲኖር ሻይን እንዲያደርግ ፈርጥ ጨምረንበታል። እንደምታዩት በጣም ያምራል። ከወገብ በላዩን ስንመለከት ደግሞ
መጀመሪያ እንደተናገረው ሸፒ ልብስ ነው። ከመጀመሪያው ስራ ጋር ተቀራራቢ ነው። የሚለየው የአንገቱ ዲዛይን ነው። የአንገቱ ዲዛይን ኦበቢ ነው የተቆረጠ። እጅየው ደግሞ ሙሉ እጁ ባምባር በዚፕ የተሰራ ማለት ነው። ቁልፍ ለሚፈልግ ሰው በቁልፍ መሆን ይችላል። እዚህ ጋር ያለው ደግሞ እጁ ትከሻ ላይ ቅጥል ሆኖ ነው የሚሰራ። ጀርባውን ስንመለከት ጀርባው ላስቲክ ጥቅጥቅ በዚፕ ነው የተሰራ። ዚፕ ብቻ ለሚፈልግ ሰው ደግሞ በዚፕ ብቻ መሰራት ይችላል ማለት ነው። እንግዲህ ሁሉም ልብሶች እኛ ጋር ሲሰሩ ሁሉም ሀበሻ ቀሚሶች በደብል መነን ነው። እዚህ ጋር የምትመለከቱትም ደብል መነን አለው ማለት ነው። ተደራቢ ነው ልብሱ ጥንካሬ እንዲኖረው። እዚህ ጋር ያለው ነገር ደግሞ ፈርሱ እንዳይሳብ ጫማ አንዳንድ ነገሮች እንዳይጎተው በሻማ ተሸፍኖ ነው የተሰራ ማለት ነው። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ የወገብ በላይ ዲዛይን የፈለጉትን አይነት ዲዛይን ልከው በፈለጉት ምርጫ ተሰርቶ አልቆለት 14500 ብር ማለት ነው። እሺ ከዚህ ጋር ደግሞ እኔ የለበስኩትን ልብስ እንመለከት። ይህንን ልብስ ማዘዝ ለሚፈልግ ሰው በሁለት የከለር አማራጭ ነው ያለው። እዚህ ጋር የምታዩት እንግዲህ እኔ በብሉ ከለር ነው የለበስኩት። በጣም ያምራል። የወገበታችሁ ሽመናው መካከለኛ ጥለት የተሰራ የሽመና ጥለት ነው። ወርቀ ዘብና ብሉ ከለር ብቻ ነው። የጥበቡ ዲዛይን ግን በጣም የሚያምርና ዝም ያለ የማይረብሽ ከለር ነው። ከወገብ በላዩም ደግሞ በወራጅ እንዲሆን ስለፈለኩኝ በወራጅ ነው የተሰራ። አንገቱ የምንመለከተው ኦበቢ ነው የተሰራ። ወራጁ ደግሞ መካከለኛ ጥልፉ ነው በመስቀል ነው የተሰራ። ለቤተ እስራኤሎች ደግሞ በፍላወር ከፈለጉ እንዲሁም ለሙስሊሞች በፍላወር ማዘዝ ይችላሉ። እጁ ላይ ደግሞ ምንም አይነት ጥልፍ እንዲኖረው ስላልፈለግኩ ቀለል ያለ ምንም አይነት ጥልፍ የሌለው። እዚህ ጋር ግን ልብሱን ሰብሰብ አድርጎ መነን እንዲሰበስበው ላስቲክ ገብቶለታል። እንደምታዩት የእጁ ዲዛይን ለየት ያለ ነው። የዚህ ቀሚስ ነጠላ እንግዲህ በጣም ትልቅ ነው። ለቤተ ክርስቲያን ወይም ለድግስ ነጠላው በጣም በቂና ከበቂ በላይ ነው። ይሄ እንግዲህ ተሰርቶ አልቆለት የወገብ በላይ በማንኛውም አሰራር ተሰርቶ አልቆ ወራጅ ጥልፍም ቢኖረውም ባይኖረውም አልቆለት ዋጋው 16000 ብር ማለት ነው። እሺ በመቀጠል ደግሞ የምናሳያችሁ እንግዲህ ሰፋ ያለ ሆኖ የሽመና ጥለት በጣም ብዙ ሰፊ ያልሆነ ነገር ግን መጠነኛ እንደምታዩት ለፕሮግራም መሆን የሚችል ብዙ ሰፊ ጥለት ለማይወዱ ሰዎች የሚሆን አይነት የጥለት መጠን ነው ያለው። እዚህ ጋር የሚያዩት እንግዲህ ሽመና ነው። ሽመና ሲሆን በጣም ቀላል ነው የሚሆነው። ይሄ የሚያምር ዲዛይን ነው። በደንበኛ ምርጫ የተሰራ ልብስ ነው። እንደምታዩት ከወገብ በታችሁ በጣም ያምራል። ቤጅ እና ፒንክ መደብ ያለው ነው። ከላዩ ላይ ብዙ አይነት ከለሮች አለው። ዋና መደቡ ግን እንደምትመለከቱት በዛ ያለው ቤጅ እና ፒንክ ነው። 4 አርብ ነው። ደብል መነን ሆኖ ነው የተሰራ። መነኑ ደግሞ የሽመና ልብስ ስለሆነ በሁለት አይን መነን ነው የተሰራ። የወገብ በላዩ ኖርማል የተለመደ ኦበቢ ዲዛይን ነው የስፌት አይነቱ የተቆረጠው። የጥልፉ ዲዛይን ደግሞ ሰፋ ያለ ቪ ነው የጥልፉ ዲዛይን። ከወገብ በላይ ሁሌ የምናውቀው በፊትም የነበረ አይነት አሰፋፍ ሹራብ ስራ ወይም ደግሞ ዝርግፍ ተብሎ የሚታወቀው ነው። እንደዚህ አይነት ልብሶች ፍሪ ሳይዝ ናቸው። ወገቡ መጥበብም መስፋትም ይችላል። ውስጥ ላይ የሚታሰር ላስቲክ አለው። በፈለጉት የወገብ መጠን ማጥበብና ማስፋት የሚችሉት። እጁ ደግሞ እጅዬ ሙሉ ኖርማል ሹራብ ስራ ነው ማለት ነው። ከጀርባ ምንም አይነት ዚፕ የለውም። ላስቲኩ ዙሪያ ላስቲክ ስለሆነ ማለት ነው። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ ከወገብ በላይ የትኛውንም ዲዛይን በመረጡት በፈለጉት አይነት አሰራር ተሰርቶ አልቆለት 22000 ብር ማለት ነው። በቀጣይ ደግሞ የምናየው መካከለኛ ጥለት ያለው ቆንጆ የጥልፍ ልብስ ነው። ቀለል ያለ ከታች ላይ ያለው በጣም መጠነኛ 8 ሴንቲ አካባቢ የሚሆን አንድ ከለር ነው። እንደምታዩት ወይን ጠጅ መደብ ነው። ቀለል ያለ ዲዛይን ነው። ከላይ ደግሞ ደብዘዝ ያለ ወይን ጠጅም አለው። እዚህ ጋር የምንመለከተው ደብዘዝ ያለ ፐርፕል ነው እና ደግሞ ሲልቨር ፈርጦች ገብቶበት የተሰራ ነው። ይህ ቀሚስ እንግዲህ በ4 አርብ ቀለል ብሎ የተሰራ ነው። ከታች ኖርማል መንገድ አለው። ከላይ ደግሞ የሚያምር አልፎ አልፎ መስቀል ዲዛይን ያለው ቆንጆ አይነት በጥልፍ የተሰራ ዲዛይን ነው። የጥልፍ ልብስ እንደዚህ አይነት ነገር ሲሆኑ ብዙ ጊዜ ቀላል ነው የሚሆነው፣ አይከብዱ። ሙሉ እስከዚህ ድረስ ክር የበዛበት ሲሆን ወይም ደግሞ ዲዛይኑ በዛ ያለ ሲሆን ነው የሚከብደው። እንደዚህ አልፎ አልፎ የተቀመጡ ዲዛይኖች ሲሆኑ ቀላል ናቸው ሲለበሱ። ምንም አይነት እንደ ሽመና ልብስ ቀለል ያሉ ናቸው፣ አይከብድም። የወገብ በላዩን ስንመለከት ደግሞ ወገቡ የመነን ቀበቶ ወይም ቶፕ ብለን የምንለው ነው። አንገቱ ኖርማል ቪ ነው የተቆረጠ የስፌት ስታይሉ ማለት ነው። ከላይ እንግዲህ ቀጠን ያለች መንገድ ነው የተጠለፈው የአንገቱ ዲዛይን። ከታች ላይ ያሉት መስቀሎች ደግሞ ከላይ መጠናቸውን ጨምር አድርገው በዛ ብለው ተሰርተዋል ማለት ነው። እጁ እንደምታዩት አጓጉል ሆኖ ዝርግፍ ነው የእጁ ስታይል። ከላይ ያለው ደግሞ ኖርማል ዝርግፍ ሆኖ ወገቡ ግን በቶፕ ወይም ደግሞ በመነን ቀበቶ የተያዘ ነው። ጀርባው ላስቲክ ጥቅጥቅ ነው።
በጣም የሚያምር ቆንጆ አይነት ስራ ነው። ቀለል ያለ ነው። ከጥልፍ ልብሶች እንደዚህ አይነት አልፎ አልፎ የሚጠለፉ የጥልፍ ዲዛይኖች ሲለበሱ አይከብዱም ማለት ነው። እንደዚህ አይነት ልብሶችን በ5 አርብ በ6 አርብ ለሚፈልግ ሰው ማዘዝ ይችላሉ። በ4 አርብ እንደዚህ ቆንጆ ሆኖ ተሰርቶ አልቆለት ከነፈርጡ 20 ሺህ ብር ማለት ነው። በቀጣይ ደግሞ የምንመለከት እንግዲህ መካከለኛ መጠን ያለው የሽመና ጥለት ነው። እዚህ ጋር የምናየው እንግዲህ ቆንጆ የሽመና ጥለት ነው። በጣም ያምራል። ወርቀ ዘቦ በዛ ያለው ነው። ሌላው ነገር ይሄ የሽመና ጥለት ደግሞ ለየት ያለ እይታ እንዲኖረው ከሽመናው ላይ ፈርጥ ጨምረንበታል ማለት ነው። ጥልፉ ላይም ስለምናደርግ ሽመናው ላይም ሲጨመር በጣም ውበት አለው። እንደዚህ የሽመና ልብሶች ደግሞ ፈርስ ስላላቸው ብዙ ጊዜ ጥያቄ ያስነሳሉ። እንደዚህ አይነት ፈርሶችን ደግሞ በሻማ ጨርቅ ነው የሚሸፈኑት ማለት ነው። እንደዚህ ሲሆን ምንም አይነት ጫማ ወይም ሌላ ነገር አይስበውም፣ አይመዘዝም ማለት ነው። ይህ እንግዲህ በ4 አርብ ነው። ሁሉም አበሻ ልብሶች በብዛት በ4 አርብ ነው የሚሰሩ። በ5 አርብ ይሆን ካሉ ደግሞ በደንበኛ ምርጫ በ5 አርብ መሰራት ይችላል። አንገቱም ደግሞ በተመሳሳይ አሁን ላይ የተለመደ የመጣ ኦበቢ ወይም 4 ማዕዘን ቤቢ ዲዛይን ነው። ከወገብ በላዩ ስፌቱ ዝርግፍ ስታይል ወይም ሹራብ ስራ ብለን የምንጠራው ነው። እንደዚህ አይነት የወገብ ላስቲኮች መጥበብም መስፋትም ይችላሉ። ውስጥ ላይ ማሰርም ማጥበብም ስለሚቻል ማለት ነው። ሌላው ነገር እጅዬ ሙሉ ኖርማል ሹራብ ስራ የተለመደ አይነት የስፌት ስታይል ነው። ይሄ ልብስ እንግዲህ በወራጅ ሲሰራ በጣም ቆንጆና የሚያምር ደመቅ የሚያደርግ ነው። ብዙ የሽመና ልብስ በሰፊ ጥለት ለማይፈልግ ሰው በመካከለኛ ሲመርጡ ደግሞ እንዲህ ወራጅ ቢጨምሩበት ማድመቅ ወይም ደግሞ ለፕሮግራም ለድግስ መጠቀም ይችላሉ። ሰርግ ላይም እንደዚሁ ሰፊ ጥለት ማድረግ ላልፈለገ ሰው ለአጃቢ ደመቅ እንዲል ከፈለጉ መካከለኛ ጥለት ላይ ወራጅ ጥልፍ መጨመር ይቻላል ማለት ነው። ይህ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ ከነፈርጡ በማንኛውም ዲዛይን ከወገብ በላይ ቢመርጡ አልቆለት 18 ሺህ ብር ማለት ነው። እሺ በመቀጠል ደግሞ የምናሳያችሁ እንግዲህ ለገና ለአላፋት ዝማሪ ነጭ በነጭ ለምትፈልጉ ሰዎች ቀለል ያለ ነጭ በነጭ ይዘንላችሁ ቀርበናል። ይዘንላችሁ የቀረብነው ነጭ በነጭ በጣም ሲምፕል ቀለል ያለ ፈርጥ የተሰራ በማሽን ጥልፍ የተሰራ ነው። ፈርጥ ደግሞ እንደ ደንበኛ ምርጫ መደረግ ይችላል። እዚህ ጋር የተሰራው ልብስ እንግዲህ በፈርጡ ቦታ በጥልፍ እንዲሰራ ስለፈለገች ደንበኛችን የፈርጥ ቦታዎችን በሙሉ በጥልፍ ነው ያደረግንላት። አንዳንድ ፈርጦች ያው በጊዜ ብዛት እየለቀቁ ስለሚሄዱ እንዳይለቅ በፈርጥ እንዲሰራ ስለፈለገች ነው በፈርጥ ያደረግንላት። ወገበታችሁ ቆንጆ ሆኖ በ5 አርብ ሰፋ ብሎ የተሰራ ነጭ በነጭ ነው። እታችሁም ስናይ ደግሞ ይሄ ደብል መነንነቱ እንደተጠበቀ ነው የሚሆነው። ሁሉም ልብስ ላይ ደብል መነን የሚሆን ብለናል። እዚህ ጋር ደግሞ ወራጁ መስቀል ለሚፈልግ ሰው መስቀል መደረግ ይችላል። በፎቶ ዲዛይን የተሰራ ልብስ ስለሆነ በፎቶ ዲዛይን ተሰርቶ ወራጅ ሆኖ የተሰራ ልብስ ነው። የወገብ በላዩ እንግዲህ ሸፒ ቆንጆ አይነት በሰውነት ልክ የተሰራ ልብስ ነው። ጀርባው ላስቲክ ጥቅጥቅና ግማሽ ዚፕ የሆነ ነው። እጅጌው ደግሞ እጅጌ ሙሉ ቆንጆ የሚያምር ቀለል ያለ ለቤተ ክርስቲያን ፕሮግራም መሆን የሚችል ልብስ ነው። እነዚህን ጥልፎች እንግዲህ የፈለጉትን አይነት ዲዛይን ልከው ሙሉ በሙሉ በነጭ ክር ወይም በነጭ ወርቀ ዘብ መሰራት ይችላል። የነጭ በነጭ ልብስ እንግዲህ ብዙ ጊዜ የነጠላ ሳይዝ ነው ጥያቄ የሚሆነው ማለት ነው። ነጠላው እዚህ ጋር እንደምታዩት በጣም ትልቅ ነው። አጣፍተን ስንለብሰው ደግሞ ከበቂ በላይ ነው ማለት ነው። ሌላው ነገር የጥልፍ ልብስ ስለሆነ ነጠላውን በፈለጉት መጠን ማተለቅ ይቻላል፣ መጨመር ይቻላል። ይሄ ከበቂ በላይ የተሰራ የነጠላ ሳይዝ ያለው ቀሚስ ነው። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ ፈርጡን ጨምሮም ያለ ፈርጥም የወገብ በላይ ዲዛይን በፈለጉት አይነት የስፌት ስታይል ተጠብቆ በዚህ የጥልፍ መጠን አልቆለት 14 ሺህ ብር ነው። የጥልፍ መጠኑ ሲጨምር ወይም ደግሞ የጥልፍ ዲዛይን ሲቀይሩ ደግሞ እንደ ጥልፍ ሁኔታ ዋጋውን ይጨምራል ማለት ነው። እዚህ ጋር ደግሞ የምንመለከተው ዛሬ እንግዲህ በብዛት ይዘንላቸው የቀረብን መጠነኛ ጥለት ያላቸው ነገር ግን ወራጅ ጥልፍ ሲጨመርባቸው ደመቅ ወይም ደግሞ ከበድ ብለው የሚታዩ አይነት ልብሶችን ነው በተደጋጋሚ ያሳየናለችሁ። እዚህ ጋር የምናሳየው እንግዲህ ከአሁን በፊት በነበሩ ቪዲዮዎች ሽመናቸውን አሳይተናል። በጣም የሚያምር ቆንጆ መካከለኛ ጥለት ነው። እንደዚህ አይነት የጥለት መጠን ያላቸው ልብሶች እጅና አንገት ሲሰሩ ቀለል ማለት ነገር ስለሚኖራቸው እንደዚህ በወራጅ ስንሰራቸው ደግሞ ከበድ ማለት ወይም ደግሞ ለባለ ፕሮግራም መሆን ይችላሉ። የወራጅ ጥልፉ ልብሱን ከበድ ስለሚያደርገው ማለት ነው። ይሄ እንግዲህ ከመጀመሪያ እንዳሳየናቸው ሽመናው ላይ እንዲሁም ደግሞ ጥልፉ ላይም ፈርጥ ጨምረን የሰራ ነው ስራ ነው።
ሽመናው ላይ የራሱ የሆነ ወርቀ ዘብ አለው። ነገር ግን ደግሞ ተጨማሪ ፈርጦች አሉት ማለት ነው። ፈርጦቹም በማሽን ስለተጨመሩ አይረግፉም። ወገበታችሁ የሽመና ስለሆነ በ4 አርብ ነው የተሰራ። በ5 አርብ በ6 አርብ ለሚፈልግ ሰው ደግሞ በደንበኛ ምርጫ መሆን ይችላል። የወገብ በላዩን ስንመለከት የዚህኛው የወገብ በላይ የአንገቱ የስፌት ዲዛይኑ 4 ማዕዘን ነው። ሌላው የወገቡ ዲዛይን ደግሞ ዝርግፍ ወይም ሹራብ ስራ ተብሎ የሚታወቅ ነው። እጅዬ ሙሉ ነው እንደምታዩት። በዚፕ እጅዬ በአምባር የተሰራ ቆንጆ የሽመና ከፈርጥ ጋር ጥንቅቅ ብሎ የተሰራ ልብስ ነው። ይሄ ልብስ እንግዲህ ቆንጆ ሆኖ የወገብ በላይ የፈለጉትን የስፌት ስታይል መርጠው በማንኛውም አይነት አሰራር 15,000 ብር ማለት ነው። በመቀጠል የምናሳያቸው አሁንም በተመሳሳይ መጠነኛ ጥለት ሆኖ በወራጅ ቆንጆ ሆኖ የተሰራ የሽመና ልብስ ነው። ብዙ ጊዜ ብዙ ሰዎች የሽመና ልብሶችን ነው የሚመርጡት፣ ምክንያቱም ሲለበስ አይከብድም፣ እየታጠበ ሲሄድም ደግሞ ውበቱ የሚቀንስ አይነት አይደለም፣ እንደ ጥልፍ ልብስ ማለት ነው። እዚህ ጋር የምንመለከተው የሽመና ጥለት ይህንን ይመስላል። ፈርጥ ስራ በራሱ ሲሸመን በፈርጥ ስራ የተሰራ ቆንጆ መደቡ ቤጅ ነው። ከላዩ ደግሞ ቀይና ደብዘዝ ያለ ላይት ፒንክ አለው ማለት ነው። የዚህ የስፌት ስታይሉ እንደሚያዩት ዝርግፍ ነገር ነው። ነገር ግን ጀርባ ላይ ላስቲክ ጥቅጥቅ የሆነ ዙሪያ ላስቲክ አልሆነም። ዝርግፍ ሆኖ ዙሪያ ላስቲክ ነበር በተደጋጋሚ ያሳየናችሁ። ይሄ ደግሞ ዝርግፍ ሆኖ ጀርባ ጥቅጥቅ ነው። የአንገቱ የስፌት ስታይል ደግሞ ቪ ነው። የጥልፉን ስታይል ስንመለከት ደግሞ ወራጅ በጥለቱ መጠን የተጠለፈ ወራጅ ሆኖ ቀበቶ እዛው ላይ የተያያዘ የማይወልቅ ቀበቶ እዛው ላይ በሚሆንበት ሰዓት ደግሞ ጀርባው ላስቲክ ጥቅጥቅ ነው የሚሆነው ማለት ነው። እጅዬ ሙሉ ኖርማል ሹራብ ስራ ወይም ዝርግፍ ስራ ነው። ላስቲኩ ብቻ ከጀርባ ጥቅጥቅ ሆኖ የተሰራ። የዚህ ወራጅ ለየት የሚያደርገው እንግዲህ መስቀል የለውም። ብዙ ጊዜ ወራጅ ልብሶችን በመስቀል ወይም ደግሞ በፍላወር ነው የምንሰራው። ይሄ ደግሞ በፎቶ ዲዛይን የተሰራ ስለሆነ ለየት ያለ በጥለቱ መጠን ወራጁ ተሰርቶ ከታች ከሽመና ጥለቱ ጋር የተገጠመ ነው። እንደምታዩት ያምራል። ምንም አይነት መስቀልም ፍላወርም የለውም ማለት ነው። መስቀል ወይም ፍላወር ለሚፈልግ ሰው በመስቀል ወይም በፍላወር መስራት ይቻላል ማለት ነው። ይሄ በ4 አርብ ነው የተሰራ። በ5 ወይም በ6 አርብ ለሚፈልግ ሰው ደግሞ በከስተመራችን ምርጫ መስራት ይቻላል። ይሄ ተሰርቶ አልቆለት ቆንጆ ሆኖ ፈርጡን ጨምሮ 14,000 ብር ማለት ነው።